ካንግጂ በደሃ ቤተሰብ ውስጥ የሚኖር ምስኪን ልጅ ነው። በትምህርት ቤት ውስጥ ደግሞ በደህንነቱ ምክንያት ሁሉም ሰው የሚያሾፍበት ሲሆን ሁሉንም በዝምታ ያልፋቸዋል። ናሚያንግ የተባለው የነሱ ክፍል ተማሪ ደግሞ ከሁሉም የከፋውን በደል ነው የሚያደርስበት። ልጁ በጣም የሀብታም ልጅ ስለሆነ ለድሃዎች ጥሩ አመለካከት የለውም። በየቀኑም ደፍተሩን ለካንግጂ በመስጠት የቤት ስራውንና አሳይመንቱንም የሚያሰራው በሱ ነው። በሌላ በኩል ዳያንግ የተባለች ከነ ካንግጂ ጋር የምትማር ልጅ አለች። ይህች ምስኪንም ልክ እንደ ካንግጂ ደሃ ቤተሰብ ውስጥ የምትኖር ሲሆን ራሷንም ለማዳን ስትል ለሀብታም ወንዶች ገላዋን ትሸጣለች። በሌላ በኩል ካንግጂ ሰርተና የተባለውን የቤት ስራ ሁሉንም ሰርቶ መጥቷል። እነ ናሚያንግ የቤት ስራቸውን ሰርቶላቸው እንኳን ለሱ ምንም ክብር የላቸውም። ይባስም ብለው በሙሉ ተማሪዎች ፊት ለፊት ፊቱ ላይ ማህተም በማድረግ የተዋረደ እንዲሆን አድርገውታል። ትዕይንቱ ሲቀየር ሬንግ የተባለን ሰው እንተዋወቃለን። የሰው አራጣ አበዳሪ ሲሆን የካንግ ቤተሰቦችንም ያበደራቸውን ብር እስካሁን ሊመልሱለት አልቻለም። የካንግ ቤተሰቦችም ብሩን ካስቀመጡበት ስለጠፋባቸው ትንሽ ጊዜ እንዲሰጣቸው ሰውየውን ለምነውታል። ታዲያ ሬንግም ምናልባት ብሩን የወሰድከው አንተ ከሆንክ ለቤተሰቦች ብትመልስላቸው ይሻላል በማለት ለካንግ ነግሮታል። እንደ እውነቱ ከሆነ ብሩን ቤተሰቦቹ ካስቀመጡበት የወሰደው ራሱ ካንግ ነው። ለፌንግ ግን ምንም ብር አላየሁም በማለት እውነታውን ደብቋል። አንድ ቀን ካንግ ወደ ቤቱ እየተመለሰ በነበረ ሰዓት ዳያንግን በሱቅ ውስጥ ይመለከታታል። ዳያንግ በአይነቱ ውድ የሆነ ሊፕስቲክ መግዛት ፈልጋለች። ይሁን እንጂ ይሄንን ለመግዛት በቂ ገንዘብ በእጇ ላይ የላትም። ለነጋዴዎቹም ብድር እንዲያመቻቹላት በተለመናቸውም ማንም ሰው ግን ሊረዳት ፈቃደኛ አይደለም። ይህንን ሁሉ ነገርም ቆሞ የተመለከተው ካንግ ከቤተሰቦቹ የሰረቀውን ብር በማውጣት የምፈልገውን ገዝቶላታል። በማግስቱ ዳያንግ ውዱን ሊፕስቲክ ለጓደኞቿ እያሳየች ነው። ጓደኞቿም "ኬታ መጣሽ? እንዴት የሁሉ ብር ልታገኝ ቻልሽ?" ብለው በሚጠይቋት ሰዓት ፍቅረኛዬ ናሚያንግን ይገዛልኝ በማለት ካንግን ክዷለች። በእውነታው ናሚያንግና ዳያንግ ፍቅረኛሞች ቢሆኑም ሊፕስቲኩን ግን እሱ እንዳልገዛላት ያውቃል። ዳያንግንም ማን እንደገዛላት አስጨንቆ በሚጠይቃት ሰዓት ካንግጂ እንደገዛላት ነገረችው። ናሚያንግ የትምህርት ቤቱ ባለሀብት ልጅ፣ ካንግጂ ደግሞ የትምህርት ቤቱ ደሃው ልጅ። እንዴት ነው የትምህርት ቤቱ ደሃ ልጅ ለሀብታሙ ልጅ ፍቅረኛ ውድ ሊፕስቲክ የሚገዛላት? ነገሩን ማጣራት አለብኝ በማለት በቅናት መብሰልሰል ጀምሯል። ናሚያንግም ቁጭ ብሎ ሲያስብ ከቆየ በኋላ በትላንትናው ዕለት የመጣውን አራጣ አበዳሪ ፌንግን አስታውሶታል። በእርግጠኝነትም ካንግ ከዚያ አበዳሪ ላይ ብር ሰርቆ ነው እንጂ ከየትም አያመጣም በማለት ቀናቱን አስታግሷል። በኪስ ውስጥም የቀረ ገንዘብ ይኖረዋል በማለት ሎከር ውስጥ ያገኙትን ገንዘብ በሙሉ ወስደውበታል። በሌላ በኩል ካንግም ከረፍት ሰዓቱ በኋላ ተመልሶ ጃኬት ውስጥ ያስቀመጠውን ብር በሚመለከት ሰዓት አንድም አልቀረለትም። በእርግጠኝነትም የሚወስዱብኝ እነናም ናቸው በማለት ናሚያንግም ብሩን እንዲመልስለት ጠይቆታል። ናሚያንግም ቢሆን ብሩን መውሰዱን አልካደም። በመመለስ ፋንታ ግን በሚቀጥለው ሳምንት ውስጥ 500,000 የነሱን ሀገር ገንዘብ እንዲያመጣ ጠይቆታል። ምናልባት ካንግ ይሄንን ብር በተባለው ጊዜው የማያመጣ ከሆነ ፌንግ ጋር ሄደው ስለ ብሩ እንደሚነግሩትም አስፈራርተውታል። ካንግም የሰረቀውን ብር ተሰርቆ በሐዘን ወደ ቤት እየተመለሰ ነበር። የዚህን ሰዓትም አበዳሪው ሬንግ ወደሱ ጋር የመጣ ሲሆን በድጋሚ ስለ ገንዘቡ ጠይቆታል። በአሁኑ ሰዓት ካንግ በሚጠየቅ ሰዓት ምናልባት እነ ናሚያንግ ተናግሮብኝ ይሆናል የሚል ፍራቻ ነበረበት። በዚህም ሲቅለበለብ የነበረ ሲሆን ሬንግም ቢሆን እውነታውን ከፊቱ ላይ ተረድቶበታል። የዛኑ ሰዓትም ሬንግ የካንግን ኪሶች በሚፈትሽ ሰዓት ለቤተሰቦቹ ብሩን የሰጠበትን ካርቶን በኪስ ውስጥ አግኝቶታል። ብሩንም የት እንዳደረሰው ካንግን በሚጠይቀው ሰዓት ካንግ ትምህርት ቤት ውስጥ ልጆች እንደወሰዱበት ተናግሯል። ይሄ ንግግር ለሬንግ አሳማኝ አይደለም። ካንግንም ወደ መኖሪያ ቤቱ የወሰደው ሲሆን አንድ አማራጭ አቅርቦለታል። እንደኔ አበዳሪ ሆነ በትምህርት ቤት ውስጥ መስራት ትጀምራለህ። ከዛም ወስደህ ያባከንከውን ገንዘብ ያክል እስክትመልስ ከሰራው በኋላ ነፃነትህን ማውጅልክ ይሆናል። በዚህ ሐሳብ የምትስማማ ከሆነ በቅርብ ጊዜ ውስጥ ራስህንም ቤተሰቦችህንም ነፃ ማድረግ ትችላለህ በማለት ድርድር አቅርቦለታል። በመጀመሪያም ካንግ ወንጀል ውስጥ ላለመግባት ሲል ሐሳቡን ተቃውሞ የነበረ ቢሆንም ገንዘቡን ግን ከየትም አምጥቶ መመለስ ስለማይችል በመጨረሻም በሐሳቡ ተስማምቷል። ትዕይንቱ ሲቀየር ካንግን ጨምሮ ሁለት ሌሎች ሰዎች ለሬንግ ለመስራት ትምህርት እየወሰዱ ይገኛል። የእነዚህ 3 ሰዎች ዋና ስራ ብድር የሚፈልጉ ሰዎችን ፈልጎ ማግኘት ነው። ለነዛ ሰዎችም ከፍተኛ ወለድ ያለው ገንዘብ በአራጣ ካበደሯቸው በኋላ በመመለሻ ጊዜ ከሰዎቹ ሄዶ ገንዘቡን መቀበል ይኖርባቸዋል። ምናልባት ሰዎቹ በተባለው ጊዜ ገንዘቡን መመለስ ካልቻሉ ደግሞ
እንደሚገሏቸው በማስፈራራት ያላቸውን በሙሉ መውሰድ አለባቸው። እነ ካንግም በዚህ መሰረት ስልጠናውን ከወሰዱ በኋላ በቀጥታ ወደ ስራ ገብተዋል። ትዕይንቱ ሲቀየር ካንግ ወደ ትምህርት ቤት ሄዷል። በትምህርት ቤቱ ማይክሮፎን በመጠቀምም ናምያንግ ከሱ ኪስ ውስጥ የሰረቀውን ገንዘብ እንዲመልስ እየጮኸ ተናግሯል። ይሄ ነገር ለሁሉም ሰዎች ኮሜዲ ሆኖባቸዋል። የትምህርት ቤቱ ሀብታም ልጅ ምን ጥሎት የደሃ ኪስ ውስጥ ይገባል? ይሄ ምንም ያሳምን ነገር አይደለም በማለት ካንግን ሁሉም እየተቹት ነው። የዕለቱ መምህርም ቢሆን ነገሩን ከሰማ በኋላ ካንግ ላይ የተሳለቀበት አርፎ እንዲቀመጥ ነግሮታል። ምንም እንኳን ሁሉም ሰዎች ገንዘቡ እንደተሰረቀበት ባያምኑትም ካንግ ግን አርፎ አልተቀመጠም። የናምያንግ ቤተሰቦች የሚሰሩበትን አድራሻ ከደፍተሩ ላይ ከወሰደ በኋላ እዛም ሄዶ እየጮኸ ገንዘቡ እንደተሰረቀበት ተናግሯል። በጊዜውም ናምያንግ ይሄንን ሲመለከት ቤተሰቦቹን ከውርደት ለመጠበቅ ሲል ካንግን ደብድቦ አባሮታል። በሌላ በኩል ሜንሶ የተባለ ካንግ ጓደኛም የሚያደርገውን ነገር በጥንቃቄ እንዲያደርግ ለካንግ እየነገረው ነበር። ሜንሱንም ካንግን ለማስቆም የተለያዩ ምክሮችን ቢሰጠውም አንዳቸውም ግን ሊሰሩለት አልቻለም። ይልቁንም ካንግ የቢዝነስ ካርድ ለሜንሱን ሰጥቶታል። ካርዱንም ለሜንሱ ከሰጠው በኋላ ናምያንግና ጓደኞቹ የሚዝናኑበት ሄዷል። በቦታው ላይም ናምያንግና ሰዎቹ ምን አይነት ድፍረት ነው እዚህ ድረስ ያመጣው በማለት እሱን ሲደበድቡት ነበር። በሌላ በኩል የቢዝነስ ካርዱን የተቀበለው ሜንሱም በድብቅ እየተከታተላቸው ነበር። ካንግም ወደ ጭፈራ ቤት ውስጥ ገብቶ ሊወጣ ስላልቻለ የቢዝነስ ካርዱ ላይ ወደሚገኘው ቁጥር በመደወል ካንግ ጂ ያለበትን ችግር ለሰውየው ነግሮታል። በካርዱ ላይ የሚገኘው ቁጥር የፌንግ ቁጥር ነው። እስካሁን ሲደረጉ የነበሩ ነገሮች ደግሞ የካንግ እቅድ ሲሆን እነ ዳያንግን በፌንግ እጅ ውስጥ ለመጣል ሲል ያደረገው ነገር ነው። በአሁኑ ሰዓትም እቅዱ ተሳክቶለት የመጀመሪያ ወጥመዱን በናምያንግ ላይ ሰርቷል። ሬንግም ወደ ቦታው ላይ ከመጣ በኋላ ናምያንግን ስለሰረቀው ገንዘብ ወቅሶታል። ዋናው ስራ ግን እሱ አይደለም። ምንም እንኳን ናምያንግ ምንም ብድር ባይፈልግም በግድ ገንዘብ ካበደረው በኋላ ከፍተኛ ወለድም በብድሩ ላይ ጥሎበታል። በሚያሳዝን ሁኔታ ናምያንግ አሁን ላይ ሳይወድ በግዱ የነሬንግ ወጥመድ ውስጥ ገብቷል። ከዛ በኋላ ባሉት ቀናቶች ውስጥ ትምህርት ቤት ሲገናኙ ካንግ ሁልጊዜም ገንዘብ ከናም ላይ ይቀበለዋል። ምንም እንኳን ገንዘቡን ወስዶ ለሬንግ የሚሰጠው ቢሆንም ለሱ ግን ከፍተኛ ክብርን በትምህርት ቤት ተማሪዎች ዘንድ ጨምሮለታል። አሁን ላይ እንደበፊቱ ናሜ በላይ ካንግ በታች አይደለም። ካንግ ምንም ፍራቻ በፊቱ ላይ የማይታይበት ሲሆን ከዚህ በፊትም እነሱ እንዳደረጉበት በእጁ ላይ ማህተም መጥቶበታል። በቃ ከዚህ በፊት ካንግን እንደበታች አርጎ ሲቆጥሩ የነበሩት ተማሪዎች አሁን ላይ እንደሞት መፍራት ጀምረዋል። አንድ ቀን ምሽትም ዳያንግ ካንግን ጠርታው ከዚህ በፊት ስለካደችው ይቅርታ ጠይቀዋለች። እሱ በብሩ የገዛላትን ሊፕስቲክ ናምያንግን የገዛልኝ ብላ ስታስወራ ነበር። በሌላ በኩል ናምያንግ በትምህርት ቤት ውስጥ ያጣውን ክብር ለማግኘት ብዙ ጊዜ ጥረት አድርጓል። ይሁን እንጂ ከካንግ ጀርባ የሚገኙት አደገኛ ሰዎች ስለሆኑ ማንም ሰው እንደበፊቱ እሱን ሊፈሩ አልቻለም። በየጊዜውም ካንግን ካልደበደብኩ ብሎ በሚፍጨረጨር ሰዓት እረፍ ይቅርብ ብለው የሚመልሱት ከሱ ጋር የነበሩት ቡድኖቹ ናቸው። ትዕይንቱ ሲቀየር ቾይ የተባለ መርማሪ ዳያንግ ወዳለችበት ቦታ መጥቷል። መርማሪው ከዚህ በፊት ከዳያንግ ጋር ያደሩት ባለሀብቶች ሁሉም በሷ ላይ ክስ እንዳቀረቡባት ነግሯታል። ሰዎቹም የከፈቱት ክስ ያለንን ገንዘብ በዛን አዳር ሰርቃናለች የሚል ነው። የበንዲ እንዳለ ሬንግ አዲስ የሆነ ስትራቴጂ ለካንግ እየነገረው ይገኛል። በትምህርት ቤት ውስጥ ጭምት የሆኑ ቤተሰቦቻቸው ምንም ገንዘብ የማይሰጧቸው በቃ ገንዘብ ባዩ ሰዓት አይናቸው የሚፈጥ ልጆችን ፈልገው ወደ ወጥመዳችን ማስገባት አለብህ። ከዛ ቤተሰቦቻቸው እስከዛሬ ሲቆጥቡት የነበረውን ገንዘብ በሙሉ እንወስዳለን በማለት ለገንዘብ ጉጉት ያላቸው ልጆች እንዲያጠምድ ነግሮታል። የበንዲ እንዳለ ሜንሱ ካንግ ሰዎች ከፈሩት በኋላ ጣል ስላደረገው ደስተኛ አልሆነም። ከዚህ በፊት በናምያንግ የሚመሩት ሰዎች ጋር በመሄድም አንድ ላይ ሆነን ካንግን ከክብሩ እናወርደው በማለት ሐሳቡን አካፍሏቸዋል። ይሁን እንጂ የናምያንግ ቡድኖች በዚህ ሐሳብ አልተስማሙም። አሁን ላይ ካንግን ካለበት ለማውረድ የሚቻለው ማን ነው? እኛ ከዚህ ነገር ውስጥ የለንበትም በማለት እጃቸውን አውጥተዋል። የበንዲ እንዳለ ናምያንግ ከጓደኞቹ ተለይቶ ተስፋ ቆርጦ ለብቻው እየጠጣ ይገኛል። እዚህ ሰክሮ በሚተኛ ሰዓት ሺንጂ የምትባል ልጅ ከሱ ጎን አትጠፋም። ልጅቷም ክብሩን ለማስመለስ ሲል ራሱን እንዲጠብቅና ከመጠን በላይ እንዳይጠጣ በየጊዜው ተነግሯለች። ይሁን እንጂ ናምያንግ በየቀኑ የሚጠበቅበትን ገንዘብ ለካንግ ካደረሰ በኋላ ከዚህ መጠጥ ቤት ውስጥ አይጠፋም። የበንዲ እንዳለ ካንግ በሬንግ የተነገረውን ቴክኒክ በመጠቀም የትምህርት ቤቱን አብዛኛዎቹን ተማሪዎች በወጥመድ ውስጥ አስገብቷል።
በአሁኑ ሰዓትም ዝና፣ ተፈሪነትና ገንዘብ በሱ እጅ ላይ ስለሚገኝ ብዙ ሰዎች ዙሪያውን ከበውታል። በፊት እንኳን አናግሮት የማያውቁት ሴቶች አሁን ላይ ከሱ ጋር መጠጥ ቤት ውስጥ ረጅም ሰዓት እያሳለፉ ነው። የሚገርመው የተማሪዎቹ አይደለም። ከዚህ በፊት እንዳንተ ካለ ደሃ ላይ ናምያንግ ገንዘብ አይሰርቅም ያለው አስተማሪ ሳይቀር ይሄንን የብድር ነገር ሰምቶ ገንዘብ ለመጠየቅ መጥቷል። ይሄንን ፊልም አንደኛቸውን ከአንደኛቸው ለመለየት ስንት ጊዜ እንዳየሁት እኔ ነኝ የማውቀው። ኮሜንት ላይ የኮሪያ ፊልም እያላችሁኝ ስለነበር ለዛ ብዬ ነው ብቻ ሰርቻ መጣሁት። ላይክ እና ሰብስክራይብ አድርጋችሁ ደግሞ እኔ ማገዙ እንዳትረሱ። ከዚህ በፊት ካንግን ያጣጣለው አስተማሪ ለራሱ ብቻ ለመበደር አልመጣም። እንደውም መምህራኖቹን በሙሉ ሰብስቤ ያመጣልሃለሁኝ በማለት ቢዝነሱን ሊያጧጡፍለት ቃል ገብቷል። በሌላ በኩል ናምያንግ አሁንም ከሼንጂ ጋር ብቻውን እየጠጣ ይገኛል። ከዚህ መጠጥ ቤት ውስጥ የሚወጣው ለካንግ ገንዘብ ለማድረስ ሲል ብቻ ነው። ይሄንን መደበሩን የተመለከተም ኪያንግ የተባለ ተማሪ ወደሱ ጋር መጥቷል። ኪያንግም ካንግ አሁን ባለበት ሁኔታ ማንም ሰው ሊያስቆመው አይችልም። እንደውም ከዚህ በላይ ኃያልነቱና ሀብቱ የሚጨምር ይሆናል። ነገሮች ከቁጥጥር ውጪ ከመሆናቸው በፊት የሆነ ነገር እናድርግ በማለት ናምያንግን ቆም ብሎ እንዲያስብ ነግሮታል። ይሄንን የሰማው ናምያንግም ወደ ትምህርት ቤት በመሄድ የቀድሞ ካንግ ጓደኛ የሆነው ሜንሱን ጋር ሄዷል። ለሜንሱም ጓደኛ ሲቀናው ምን ያህል እንደተወህ ተመልክተሃል፣ እሱ ያለበት ቦታ ላንተ ነው የሚገባ በማለት ከጓደኛው ጎን በመሆን መረጃ ለነሱ እንዲያቀብልላቸው አሳምኖታል። ሜንሱም ይሄንን ባሉት ሰዓት እያመነታ ነበር። ካንግ ግን ከተኛበት ቀስቅሶት ምግብ እንዲገዛ በሚልከው ሰዓት ሰዎቹ ያሉት ነገር ትክክል እንደሆነ አምኗል። ይህ በእንዲህ እንዳለ ዳያንግ ጋር ሂዎን የምትባል ሴት መጣለች። ሂዎንም በዳያንግና በመርማሪው ቾይ መካከል ያለው ነገር በሰላም እንዲያልቅ ትፈልጋለች። ይሁን እንጂ ዳያንግ እዛ ጋር የሰራችውን ነገር ልታምን ስላልቻለች ነገሮች እንደታሰቡት በቀላሉ ሊያልቁ አልቻለም። በሌላ በኩል ሼንጂም የሂዎንን መሄድ ጠብቃ ወደ ዳያንግ ጋር መጣለች። የዳያንግንም ስልክ በመቀማት ከሂዎን ጋር ምን ሲያወሩ እንደነበር ተመለከተች። በስልኳ ላይ በሷ ላይ የተከፈተው ክስ በግልጽ ተቀምጧል። ዳያንግ ከባለሀብት ሰዎች ጋር እንደምትወጣና ያላቸውን ገንዘብ ዘርፋ እንደምትመጣ በክሱ ላይ ተቀምጧል። ሼንጂም ነገሩን ካረጋገጠች በኋላ ምንም ጊዜ ሳታጠፋ ለናምያንግ ፍቅረኛ ምን እንደምትሰራ ተመልከት በማለት ሁሉንም አሳይቷለች። በሌላ በኩል እነ ሜንሱ የካንግ ጂን ቢዝነስ ለማበላሸት አሪፍ እቅድ አውጥተዋል። በትምህርት ቤት ውስጥ በርካታ ተማሪዎች ከሱ ላይ ገንዘብ ስለተበደሩ ሁሉም ተማሪዎች በየቀኑ የሚከፍሉትን ክፍያ በአንድ ጊዜ እንዲያቆሙ ነግሯቸዋል። ተማሪዎቹም ይሄንን ነገር ለሳምንት ብቻ የሚያደርጉ ከሆነ በእርግጠኝነት በሬንግና በካንግ መካከል አለመስማማት ይፈጠራል። አንዴም እሱን ካለበት ከፍታ ከፈጠፈጥ ነው ሌላው ነገር ቀላል ነው በማለት ይሄንን እቅድ በሱ ላይ አውጥተውበታል። በተጨማሪም ሜንሱ የሬንግን አድራሻ በማጣራት ያለበት ድረስ ሄዷል። ከዛም ካንግ ጂኮ ከልጆች ገንዘቡን በሚገባ ሁኔታ እየሰበሰበ አይደለም፣ ለኔ ግን ይሄንን ስራ ብትሰጠኝ አንድም ቀን ሳያሳልፉ ገንዘቡ እንዲከፍሉ አደርጋለሁ፣ ካንተ ጋር አሰራኝ በማለት ሬንግ ጋር መስራት ጀምሯል። ካንግ ደግሞ ሜንሱ ጓደኛው እዚህ ስራ ውስጥ መግባቱን በሚመለከት ሰዓት በጣም ተበሳጭቷል። በከፍተኛ ቅናት ውስጥ ሆኖም ነገሩን ለመቃወም ወደ ሬንግ ጋር ቢደውልም ምንም ምላሽ ግን ሊያገኝ አልቻለም። አሁን ላይ ጓደኛው ሜንሱ የሱን ስራ መስራት ከመጀመሩ በላይ እሱ ያበደራቸው ሰዎች ገንዘብ መስጠት ማቆማቸው አስጨንቆታል። ሬንግም ካንግ የሚያመጣው ገንዘብ መቋረጡን በተመለከተ ሰዓት በማስጠራት ልክ እንደ ሜንሱ መስራት እንዳለበት ነግሮታል። በተመሳሳይ ሰዓት የትምህርት ቤቱ ልጆች ገንዘቡን ካለመክፈል አልፈው ክስ ለመመስረት ወደ ፖሊስ ጣቢያ ሄደዋል። በጣቢያ ውስጥም አራት አበዳሪዎች ትምህርት ቤት ድረስ መጥተው አበድረውን ነበር፣ አሁን እያሰቃዩን ነው ብለው በሚናገሩ ሰዓት ማንም ሰው ሊያምናቸው አልቻለም። የሬንግን ፎቶ አውጥተው በሚያሳዩ ሰዓት ግን መርማሪው ቾይ ከሁሉም ተማሪዎች ቃላቸውን የተቀበለ ሲሆን ክሱንም እንደሚጀምር ቃል ገብቶላቸዋል። ይህ በእንዲህ እንዳለ ሬንግ በካንግ ምክንያት የሚያገኘው ገቢ በሙሉ ቀንሶበታል። ሁለቱን ሰራተኞችም የተማሪዎቹ ቤተሰብ ጋር በመሄድ ከ1 ሚሊዮን የሚበልጥ ገንዘብ ሰብስበው እንዲመጡ ትዕዛዝ ሰጥቷቸዋል። በሌላ በኩል ካንግ ደግሞ ማንም ተማሪ ገንዘብ እያመጣለት ስላልሆነ ከፍተኛ ጭንቀት ውስጥ ገብቷል። በፊት ፈርተውት ሰዓት ሳያሳልፉ የሚያመጡ ተማሪዎች አሁን ጭራሽ በዙሪያው እንኳን የሉም። በሌላ በኩል ዳያንግ ለምርመራ ወደ ቾይ ጋር ሄዳ ነበር። መርማሪው ቾይም ስሟን ከዚህ ክስ ላይ እንዲያነሳላት ከፈለገች አብራው እንድትተኛ ጠይቋታል። ይሁን እንጂ ዳያንግ በሐሳቡ አልተስማማችም። በራሴ መንገድም ራሴን እንዴት ነፃ እንደማደርግ አሳይሃለሁ በማለት ቾይ ላይ ዝታበታለች። ትዕይንቱ ሲቀየር ቾይ አራት አበዳሪው ሬንግ ጋር ደውሏል።
በጊዜው ቾይ የሬንግን ፎቶ ከተመለከተ በኋላ የሁሉንም ተማሪዎች ቃል የሰበሰበው ሌሎች መርማሪዎች ጉዳዩን እንዳይዙት ብሎ ነው። አጭበርባሪው ፖሊስ ቾይም ከሬንግ ጋር መስራት ከጀመረ ብዙ ጊዜያት አልፈዋል። እናም ነገሮች ከአቅማቸው በላይ የሚሆንባቸው ሰዎች ልክ ጣቢያ ሲሄዱ እንደዚህ ባለ ሁኔታ ክሳቸውን አፍኖ ያስቀረዋል። በሌላ በኩል ካንግ የነሬንግ ቢሮ በመሄድ ሰዓት ማንንም ሰው አላገኘም። እነሬንግ ምንም አይነት ማስጠንቀቂያ ስላልሰጡት በአንድ ጊዜ ሁሉም ሰው መጥፋቱም በጣም አስጨንቆታል። በሌላ በኩል ሼንጂም በምንም አይነት ሁኔታ ናሚያንግን ከዳያንግ ላይ ልትቀማት ስላልቻለች በእልህ ወደሷ ጋር መጣለች። ከጓደኞቿም ጋር ሆና ዳያንግን እያሰቃየቻት በነበረ ሰዓት ናሚያንግ ወደ ቦታው ላይ ይመጣል። በአሁኑ ሰዓት በናሚያንግና በዳያንግ መካከል ያለው ፍቅር ግንኙነት ሙሉ ለሙሉ ተቋርጧል። ቢሆንም ግን እነ ሼንጂ እንዲያሰቃዩት ያልፈቀደ ሲሆን ወዲያውኑም ለሷ ከለላ በመስጠት አብሯት ሄዷል። ይህንን የተመለከተችው ሼንጂ ደግሞ ለብቻው ዛ መጠጥ ቤት ውስጥ በሚሰቃይ ሰዓት ያደረገችለት ነገር በሙሉ ቆጭቷታል። ከተወሰነ ጊዜያት በኋላ ዳያንግና ካንግ ስለ መርማሪዎቹ ለመወያየት አንድ ቦታ ላይ ተገናኝተዋል። ናሚያንግም ቢሆን እነሱን ከርቀት እየተመለከታቸው የነበረ ሲሆን ጓደኞቹን ሰብስቦ እነሱን ለመደብደብ መጥቷል። ይሁን እንጂ ናሚያንግና ጓደኞቹ በእነሱ ላይ አንድም ነገር ከማረጋቸው በፊት ሜንሱን ወደ እነሱ ጋር መጥቷል። ሜንሱን በሞተር የካንግንና የዳያንግን ህይወት የታደገላቸው ሲሆን ከናሚያንግ ሰዎችም በፍጥነት ማምለጥ ችለዋል። ትዕይንቱ ሲቀየር ዳያንግ ለካንግ ሁሉንም እውነታ እየነገረችው ነው። ዳያንግ ከአንድም ባለሀብት ጋር ተኝታ አታውቅም። የዘረፋው ነገር እውነት እንደሆነ በማመን ሰዎቹን ዘርፋቸው ብቻ እንደምትወጣም ለካንግጂ ነግረዋለች። ይህንንም ቁጭ ብለው እየተነጋገሩ በነበረ ሰዓት ናሚያንግና ሰዎቹ እነሱን ፈልጎ አግኝተዋቸዋል። ሜንሱም ወደ አንድ ደበቅ ወዳለ ቦታ ከወሰዳቸው በኋላ እኔ ራሴን መስዋዕት አድርጋለሁ እናንተ አመልጡ በማለት ናሚያንግና ሰዎቹን ተጋፍቷቸዋል። በሚያሳዝን ሁኔታ ግን ናሚያንግ ትዕግስቱ በሙሉ አልቋል። ካንግጂና ዳንያንግን እንዲያመልጡ ረድታቸዋል በማለት በሄልሜት በተደጋጋሚ ሲደበድበው ነበር። ይህንን የተመለከቱት እነ ካንግም በማምለጥ ፋንታ ተመልሰው በመምጣት ሜንሱንን ወደ ሆስፒታል ወስደውታል። በሆስፒታልም ምርመራው እስኪያልቅ ድረስ ዳያንግና ካንግጂ ንግግራቸውን ቀጥለዋል። እቺ መስኪን ልጅ እንደዚህ ወዳለ ነገር ውስጥ የገባችው በቤተሰቦቿ ደህንነት ምክንያት ነው። በደህንነት ውስጥ አልፎ መሰቃየትን ደግሞ ከካንግጂ በላይ ማንም ሰው ሊረዳት አይችልም። በዛ ላይ ሙሰኞች ወይም እሷ ላይ ሊያደርስ የነበረውን ነገር የነገረችው ሲሆን መቼም እንደማይለያትም ቃል ገብቶላታል። በሌላ በኩል ቾይ ከሬንግ ጥሪ ቀርቦለታል። በአሁኑ ሰዓት እነ ሬንግ የቻሉትን ገንዘብ በመሰብሰብ አድራሻቸውን አጥፍተዋል። ካንግጂና ሜንሱ ከሱ ጋር ሲሰሩ የነበሩት ሰዎች ደግሞ በሙሉ እንዲገደሉለት ይፈልጋል። ለመርማሪው ቾይም ይሄን ሌሊት ሳያሳልፍ ልጆቹን እንዲገላቸው ትዕዛዝ ሰጥቶታል። በሌላ በኩል ካንግጂም ቁጭ ብሎ ሲያስብ ከቆየ በኋላ ምናልባት ሬንግ ሊገለኝ ይመጣል የሚል ፍራቻ አድሮበታል። ወዲያውኑም ሄልሜቱን በመያዝ ወደ ዳያንግ ቤት የሄደ ሲሆን በመንገዱ ላይም ናሚያንግ እሱን ሲመለከተው ነበር። እሱ እንደገመተው በዳያንግ ቤት ውስጥ ኃይለኛ ሰዎች ቁጭ ብለው ሲጠብቁት ነበር። እነዚህ ሰዎች ራሱ ሬንግና ለሬንግ የሚሰሩ ሌሎቹ ሰዎች ናቸው። በቦታው ላይም እነ ሬንግ ዳያንግና ካንግጂን ያለ ምህረት ሲደበድቧቸው ነበር። ይሁን እንጂ ነገሮቹ በዚህ ሁኔታ ሳይቀጥሉ ሂወን ወደ ቦታው ላይ የመጣች ሲሆን የሁለቱንም ህይወት ታድጋላቸዋለች። ከዛም በኋላ ካንግጂና ዳያንግ በሙሰኛው ፖሊስ በቾይ ላይ ክስ ለመክፈት ወደ ጣቢያ ሄደዋል። ጣቢያ ውስጥ ለሚገኙት ንጹህ ፖሊሶችም ከዚህ በፊት በሄልሜቱ አማካኝነት የተቀረጸውን እያንዳንዱን ቪዲዮዎች እንደ ማስረጃነት አቀርቧቸዋል። ካንግጂ ሄልሜቱን ሲጠቀምና ይዞት ሲሄድ የነበረው ራሱን ለመከላከል አልነበረም። ይልቁንም በሄልሜት ውስጥ ካሜራ አስቀምጦ የነበረ ሲሆን የመርማሪው ቾይና የሬንግንም ንግግር በቦታው ላይ ቀርቶታል። ፖሊሶቹንም ለማሳመን ይሄ ከበቂ በላይ ማስረጃ ስለሆነ በቅርብ ጊዜያት ውስጥ እነ ቾይ በቁጥጥር ስር እንደሚውሉ ቃል ተገብቶለታል። በሌላ በኩል እነ ናሚያንግም እንዲሁ ወደ ትምህርታቸው የተመለሱ ሲሆን ሺንጂ አሁንም ድረስ የሚሆነውን ነገር ልታምን አልቻለችም። ያኔ መጠጥ ቤት ውስጥ ናሚያንግን እየተንከባከበችው የነበረው ለሱ ንጹህ ፍቅር ስለነበራት ነው። ይሁን እንጂ ናሚያንግ አሁንም ድረስ ከሷ ጋር የመሆን ፍላጎት የለውም። በዚህም ምክንያት ከትምህርት ቤቱ ፎቅ ላይ ራሷን የፈጠፈጠች ሲሆን ናሚያንግም ቢሆን ለሷ ሞት ተጠያቂ ተደርጓል። በተቃራኒው ደግሞ ምስኪኖቹ ካንግጂና ዳያንግ ቀን ይወጣላቸው ሲሆን ጥሩ ፍቅርም አንድ ላይ ማሳለፍ ጀምረዋል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።